ቦታ በጣም የገዛችሁ ልጆች፣ ህገወጥ ቦታ የገዛችሁ ልጆች፣ ከ200 ካሬ በላይ የሆነ ልጆች አደጋ ላይ ናችሁ። ሰበር ሰበር ዜና ነው ይዤላችሁ የቀረብኩት ማለት ነው። ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ እንደተለመደው ቤተሰብ ሆኖ አበረታቱኝ እያልኩኝ ጊዜ ዛሬ ሰበር ዜናው ለመዳም ቅመሞች ነው። በተለይ ከቤተሰቦቻችሁ ላይ ከዘመድ ላይም ሊሆን ይችላል። የእርሻ ቦታ ህጉ የጠበቀ ነው። የእርሻ ቦታ መግዛት ግን ህገወጥ የጨረቃ ቦታ ገዝታችሁ ወይም ደግሞ በምንም በዚህም በዛ የሚሆን የገዛችሁት ቦታ ከ200 ካሬ በላይ ከሆነ መንግስት እየተወረሰ ስለሆነ ገብታችሁ ይህን ነገር ብታስተካክሉ መልካም ነው እላለሁ። ሌላው ደግሞ ብዙ ጊዜ እህቶች ወይም ደግሞ ወንድሞች ስደት ላይ ያላችሁ የምትገዙት ከአቅራቢያችሁ ሰው የገጠር የገበሬ ማህበረሰብ መሬት ነው የሚገዙት። ይህ ማለት ደግሞ ህጋዊ ካርታ ፕላን የለውም ቦታው ማለት ነው። ገበሬዎች የእርሻ መሬቱን እየሸነሸኑ መንግስት በማያውቀው መልኩ እየሸነሸኑ ይሸጣሉ። እየሸነሸኑ መሬቱ ማለት ነው። እና የዛን ጊዜ እናንተ ስትገዙ ቦታው ካርታና ፕላን ስለሌለው ዋጋውን ቀነስ ያደርጋል እና እናንተ ያያችሁት ቅናሽነቱን ነው። ግን መጨረሻ ላይ አደጋ ስላለው እንደዚህ አይነት ህገወጥ ቦታ የሚገዙ ሰዎች ጥንቃቄ አድርጉ። ቅመሞች ደግሞ እዚህም 400 ካሬ እዛም 400 ካሬ እዛም የጨረቃ ቦታ እዛም የጨረቃ ቦታ ገዝታችሁ ጨረቃ ላይ እንዳትቀሩ ኢትዮጵያ ገብታችሁ ለአንድ ወር ፈቃድ ጠይቃችሁ ኢትዮጵያ ገብታችሁ ይሄን ነገር አስተካክላችሁ በስማችሁ አዞራችሁ ካርታና ፕላን አሰርታችሁ እርግጠኛ 200 ካሬ መሆኑን አረጋግጣችሁ ካርታና ፕላናችሁን በእጃችሁ ይዛችሁ ወደ ስደት ብትመጡ ይሻላል እንጂ እዚሁ ሆናችሁ ቤተሰብ አስተካክሉልኝ የሚሏችሁ ከሌለ ሻይ ይሄን አልጠየቀ ከሌ እንደዛ አለ ለሊቀመንበሩ እንደዚህ ነው የሚከፈለው እየተባለ አጉል ብዝበዛ እየተበዘበዛችሁ ስለሆነ ማለት ነው። እና በመልእክት የሚገነባ ህይወት የለም። ገባችሁ አይደል? ህይወታችሁን በመልእክት ሳይሆን እራሳችሁ ሄዳችሁ ማስተካከል ያለባችሁን ነገር አስተካክላችሁ ነው እንጂ እዚጋ እናንተ ብር ትልካላችሁ ወይም እነሱ ያን ነገር አያሳኩትም። ብራችሁም ያላግባቡ ይባክናል። መጨረሻ ላይም ከቦታችሁም ሳትሆኑ ከቤተሰቦቻችሁም ሳትሆኑ ጨረቃ ላይ ተበትናችሁ ነው የምትቀሩት። ስለዚህ ይሄ ሁሉ ነገር እንዳይሆን ቅድመ ጥንቃቄ ሄዳችሁ ይህን ነገር ስሰሙ ማለት ነው ሄዳችሁ የሚሆነውን የምታደርጉት እናንተ ናችሁ እንጂ እዚህ ላይ እዚህ ሆነው ለዚህ ይሄን ያህል ይወጣል። በጣም በጣም ብዙ ነገር ይጠየቃል። በእርግጥ ሄዳችሁ መጋፈጥ እና እውነታው መረዳት ያለባችሁ እናንተ እስከሆናችሁ ድረስ። በሰው መልእክት ህይወት መቼም ተገንብቶ አያውቅም። በሰው መልእክት የሚደረግ ነገር የለም። የሰው መልእክት እንደ ራስ አይሆንም። ስለዚህ ሰዎች የእኛን እንጀራ ይጋግሩናል ብላችሁ አትጠብቁ። ብዙ ጊዜ ገንዘብ ስለሰጣችሁ ብቻ ቅመሞች፣ የብዙ ቅመሞች ስህተት ከኔ ጨምሮ ማለት ነው። ገንዘብ ስለሰጠን ብር ስለላክን ይስተካከልናል የምንለው ህይወት የለም። ብር በመላካችን የሚያስተካክሉልን ህይወት በፍጹም የለም። እዚህ ጋ ገንዘብ እያስለመድናቸው ነው። እኛ እየደከምን ገንዘብ እየላክን እያስለመድናቸው ነው። እነሱም ጉቦ እያስለመድ ነው ቤተሰቦቻችን ይዘው ማለት ነው። እና ከዛም አያስተካክሉ። እዚህም ገንዘብ ተበድራችሁም ሊሆን ይችላል ይሄን ገንዘብ የምትልኩት። እቁብ ከጓደኞቻችሁ ገብታችሁ ሊሆን ይችላል ይሄን ብር የምልኩት። እነሱ እዛ አይረዷችሁም። ይሄን ብር እንዴት ተጨናንቃችሁ እንደምታመጡት እቁብ ገብታችሁ ተበድራችሁ ከጓደኛችሁ እንደምታመጡት አይረዷችሁም። ገባችሁ አይደለም? ስለዚህ እነሱን እንደምንድን ነው የሚያዩት? እንደ ትርፍ ነገር በቃ ዝም ብሎ ብራችሁ በርከት ያለ 50 እና 60 ሺህ ብር ስትልኩላቸው እንደ ትርፍ ነገር ሰርቶ ያላገኙት ለፍቶ ያላገኙት ስለሆነ ስለምንም አይጨነቁም፣ ለምንም አያዝኑላችሁ። ስለዚህ ቅመሞች ይሄን ነገር ብታስተውሉና ብታስቡበት መልካም ነው እላለሁ። ሌላው ደግሞ ማለት ነው የቅመሞች ትልቁ ስህተታችሁ እዚህ ሆናችሁ አሁንም ቤተሰቦችን ታምናላችሁ። እዚህ ሆናችሁ ብር ትልኩና ይሄን አድርጉልን ትላላችሁ። እዚህ ሆናችሁ ብር እንትን ትሉና እጃችሁ ላይ ምንም ነገር የማትይዙ ልጆች አላችሁ። ወደ ኢትዮጵያ 10 ዓመትም 11 ዓመትም 5ም 6ም የፈጀውን የፍች አረብ ሀገር ላይ ተቆይታችሁ ቢያንስ እጃችሁ ላይ በትንሹ 500 ሺህ ብር እጃችሁ ላይ መያዝ አለባችሁ። አለበለዚያ አገራችሁ አትግቡ። በትንሹ 500 ሺህ ብር መያዝ አለባችሁ። ለምን በሉ አንደኛ እዛ እስከ ዛሬ ያረጋችሁት ነገር እስከ ዛሬ አድርጉልኝ ያላችሁት ነገር እንዳሰባችሁትና እናንተ እንደጠበቃችሁት ላይሆን ይችላል። ፎቶ የሚልኩላችሁና ተግባሩ ይለያያል። ገባችሁ አይደለ? እኔ ያስታውሳለሁ አንዲት ልጅ ይሄን ያህል ብር አለሽ አካውንትሽ ላይ ተብሎ
የሌላ ሰው ይሄ ብሩ የገባበት አለ አይደለ? ብሩ የሚገባበት የሚጻፍበት ቡክ ላይ ብዙ ብር ተጽፎ ፎቶ ልከውላታል። እዛ ላይ ግን ስሟ የአካውንቷ ስም ፎቶዋ የለም፣ አልተለጠፈም። ፎቶ የተለጠፈበትን ቦታ ለብቻ አንስተው ብሩ ያለበትን ቦታ ለብቻ አንስተው የሌላ ሰው አካውንት ይልኩላታል። አሁን ለምሳሌ ይሄ ነው አይደለ? ይሄ ነው የባንክ አካውንት። እዚህ ጋ ስማችን አለ፣ ስማችን፣ መታወቂያችን፣ ስልክ ቁጥራችን፣ የባንካችን አካውንት እዚህ ጋ አለ። ከዚህ ጋ ነው የሚጀምረው ብር መቁጠር፣ ከዚህ ጋ ነው የሚጀምረው ብር መጻፍ አይደለ? ስለዚህ ይሄንን ብቻ ፓርት የሌላ ሰው የባንክ አካውንት ይሄንን ብቻ ልኮላታል። እንደዚህ አድርገው አላኩላት። ገባችሁ አይደለ? እንደዚህ አድርገው አላኩላት። ይሄው አካውንትሽ፣ ይሄው ፎቶሽ። እሷ የምታውቀው ይሄን ያህል ብር እንዳላት ነው። ገባችሁ? ይሄኛው አካውንቱ ያለው ዝጋ ነው፣ ዝጋ ነው። ብር ገቢ ያለው ዝጋ ነው። ይሄ በነገራችን ላይ ዝጋ ያለው በእጅም ይጻፋል። ዜሮ አካውንት ላይ ምንም ደፍተር፣ ይሄ ደፍተሩ ባዶ ነው አይደለ? ዜሮ አካውንት ላይ በእጅ ይጻፋል፣ በእጅ ይጻፋል። እዚህ አካውንት ላይ በእጅ ይጻፋል። ስለዚህ አካውንታችሁን ፎቶ አንስተው ስለላኩላችሁ ብቻ አትመኑ። ቪዲዮ አንስተውላችሁ ስለላኩላችሁ ብቻ አትመኑ። ምክንያቱም እዚህ ጋር ይሞላል። ማርያም እኔ ስላየው ነው፣ እኔ ባይኔ ስላየው ነው፣ ስለደረሰብኝ ነው። እዚህ ጋር ይሞላል። የብሩ መጠን ይሄን ያህል ብር አለኝ ብለሽ እንድታምኝ ይሄን የላክሹን ብር ያሰሏትና እዚህ ጋር ይጽፉልሻል። ይሄን ያህል ብር በዚህ ቀን ገብቶልሻል፣ አለቀ። ከዛን ደግሞ ቀጣዩን ቡክ ላይ እንደዛው ይጽፉልሻል። አንቺ ብር አለኝ ብለሽ ስቅ ብለሽ ራሽን በቃ በኮንፊደንስ ተቀምጠሽ መጨረሻ ላይ ሰልባጅሽን ሰብስበሽ ደህና ነገር እንኳን አንተም ሰልባጅሽን ሰብስበሽ ወደ ሀገርሽ ስትገቢ ኢትዮጵያ ላይ እስክሪብቶና ወረቀት ባዶ እስክሪብቶና ወረቀት ብቻ ያረፈበት የቡክ አካውንት ታገኛለሽ ማለት ነው። ገባሽ አይደል? እስክሪብቶና ወረቀት ፊርማ ያለበት ብቻ የቡክ አካውንት። ባንክ ላይ ሄደሽ ቼክ ስታረጊ ህገወጥ ነው። ባንክ ላይ ሄደሽ ቼክ ስታረጊ ምንም ነገር አልገባበትም። ስለዚህ ይሄ ነገር ከመሆኑ በፊት ይሄ ነገር እንዳይደርስባችሁ እስኪ ተማሩ። በቃ አትመኑ። ሰዎችን ላለማመን እስኪ ሞክሩ። በአሁኑ ሰዓት የምናምነው እንደው ይቅርታ አድርጉልኝና በአሁኑ ሰዓት የምናምነው ማንም የለም፣ ከመድኃኒዓለም ውጭ የሚታመን ሰው የለም። ስለዚህ ሰዎችን ላለማመን፣ በሰዎች እጅ ላለመውደቅ ሞክሩ። አሁን ላይ ከአረብ ሀገር አሁን ለምሳሌ እኔ ከአረብ ሀገር ልመለስ ሄጄ ኢትዮጵያ ልመለስ ብል በጣም ከባድ ነው ፕሮሰሱ። ከአረብ ሀገር ወደ ኢትዮጵያ መሄድ በጣም ቀላል ነው። ከመዳም ጋር ተጣልተሽ ቢሆን ድንገት ቢሆን ምክንያት ፈጥረሽ ቢሆን በአንድ ቀን ትሳፍሪያለሽ ወደ ሀገርሽ። ከሀገርሽ ግን ወደ አረብ ሀገር ለመመለስ ፕሮሰሱ በጣም ከባድ ነው። ፈተናው በጣም ከባድ ነው። እንደ ወርቅ ነጥረሽ ነው አረብ ሀገር የምትመጪው። ስለዚህ ያንን ፈተና ተፈትነሽ መተሽ ዝጋ ደክመሽ ብዙ ስቃዮች፣ ብዙ ፈተናዎች በቃ ተነግረው የሚያልቁ ፈተናዎችን አሳልፈሽ ገንዘብሽን ደግሞ እንደዚህ ስትበይ ራስ ማጥፋት ይመጣል። ራስ ማጥፋቱ እረፍት ነው። አንዳንዴ ራስ ማጥፋቱ ያው እዛው ሲኦል ነው ስቃዩ። ምድር ላይ ያከትምና እዛው የዘላለም ስቃይ ማበድ አለ። በቃ አለ አይደለ? ስታብጂ ደግሞ እኮ ሙሉ በሙሉ እኮ አታብዱ። ሙሉ በሙሉ አናብድም። የተወሰነ ፐርሰንት ደግሞ እነቃለን። የተወሰነ ትንሽ ቢያንስ 90% ብናብድ 10%ቱ ራሳችንን ስንሆን የባሰ ደግሞ ሰዎችን እያየን እንትን እንላለን፣ እንቀውሳለን ማለት ነው። ስለዚህ ብዙ እህቶች አይቻለሁ፣ ያበዱ እህቶች አይቻለሁ። ሱቅ ከፍቼልሻለሁ፣ ሱቅ ተከፍቶልሻል ተብሎ ባሏ ሱቅ ከፍቼልሻለሁ ብሏት ስትሄድ ሌላ ሚስት አግብቶ ወልዶ የምታገኝ ልጆች አሉ። ስለዚህ ቅመሞችዬ እንደው በእግዚአብሔር በምታምኑት ራሳችሁን ጠብቁ። በቃ ገንዘብ አትላኩ። አካውንታችሁን ፎቶ ስለላኩላችሁ ብቻ አትመኑ። ቦታ ስለተገዛ ብቻ 400 ካሬ ገዝቼልሻለሁ የሚል ቦታ በአሁኑ ሰዓት አይሰራም። አሁን መንግስት አዲስ ህግ አውጥቷል፣ አዲስ አዋጅ ወጥቷል። ጠይቁ። ቤተሰቦቻችሁ ላይነግሯችሁ ይችላሉ። ሰርች እያደረጋችሁ እዩ። በቃ ኢትዮጵያ መረጃ ሰርች አድርጉ፣ መረጃ ፈልፍሉ። ዝም ብላችሁ ጊዜያችሁን የቲክቶክ ላይ የማይረባው ነገር ሶሻል ሚዲያ ላይ ከምታሳልፉ መረጃ ሰርች አድርጉ። እግዚአብሔርን ጀመናይን ጠይቁ፣ ጎግልን ጠይቁ፣ ብዙ ነገሮችን ቼክ አድርጉ። እውነት ተገዝቶልኛል ቦታ ከተገዛስ ደግሞ ምን ያህል ነው የሚጸድቀው? ምኑ ነው የምከስረው? የአረብ ሀገር እኛ እኮ ለፍተን እኮ ነው ያገኘነው። አይምሯችን ጠሽሾ እኮ ነው ያገኘነው። አላበርንም እንጂ እኮ አብደናል እኮ። ታመን አልጋ እስቲል ሁላችንም አሞናል እኮ። ታመን አልጋ ሊያዝንም እንጂ እኮ እየታመምን ነው የምንሰራው። እስቲል አሁን እኔ ጥርሴን አሞኛል። ጥርሴን እያመኝ ነው። ይሄ ጥርሴ ካበጠ አመት ሆኖታል። ሕክምና ሄጃለሁ፣ መድኃኒቱ ጨርሻለሁ።
ጥርሱ ስሩ ዞሯል። ይሄ ነገር ወደ ሌላ ነገር ሊቀይር ይችላል ብላኛለች ዶክተሯ። ግን ገንዘብ ላለማውጣት አያችሁ አይደል? እኔ እየሞትኩ ነው። አንድ ቀን ልሞት እችላለሁ፣ ወይም ደግሞ ይሄ ነገር ወደ ካንሰር ተቀየረ ልባል እችላለሁ። ምንም ማድረግ አልችልም። በቃ ለምን ይሄን ስራ ባቋርጥ፣ ታምሜ ሐኪም ቤት ብሄድና ይሄን ስራ ባቋርጥ ከጀርባዬ ብዙ ነገር ይጎዳል፣ ከጀርባዬ ብዙ ነገር ይበላሻል። ስለዚህ ያን ነገር እንዳይበላሽ ህመሜን ችዬው እግዚአብሔር እስከ ፈቃደኝ ድረስ እኖራለሁ። ስለዚህ ህመሜን ችዬው እሰራለሁ። በቃ አለቀ። ምንም ማድረግ ስለማልችል፣ ምንም አማራጭ ስለሌለኝ፣ አማራጭ የለኝም። እና ውዶቼ ማለት ነው ከምንም በላይ የምላችሁ ነገር ከኔ ህይወት ተሞርክሼ ነው የምመክራችሁ፣ የማስተላልፋችሁ ነገሮች እኔ ስላሳለፍኳቸው፣ እኔ ስለተከዳው ነው። አሁን ላይ ጀግና የሆንኩት ከራሴ ህይወት ተምሬ ነው። ከሰው ህይወት ያኔ ብማር ኖሮ ያኔ ጓደኛዬ ባሏ ሲከዳት፣ ጓደኛዬ ምንም ብር የለሽም ብለው ቤተሰቦቿ ሲከዷት፣ ያኔ ከእሷ ህይወት ብማር ኖሮ እሳቱን ሙሉ በሙሉ ካቃጠለኝ በኋላ ከተጎዳው በኋላ አለቃም ነበር። ሳያቃጥለኝ ትልቅ ደረጃ ደርስ ነበር። ግን አሁንም ከህይወቴ ነው የተማርኩት፣ ከህይወቴ። እናንተ ደግሞ ከህይወታችሁ ሳይሆን ከሰው ህይወት ተማሩ። ለምን እኔ አሁን ከህይወቴ ተምሬ እዚህ ላይ ደረስኩት ጥሩ ጊዜ ላይ ሲሆን፣ እኔ አሁን ወደ ዱባይ ስመጣ የፖሊስ ወረቀት የለም ነበር። አሁን የፖሊስ ወረቀት መጥቷል። ሲኦሲ ነበረ በፊትስ፣ ሲኦሲ የለም። በፊት ስንመጣ ሲኦሲ የለም። አሁን የፖሊስ ክሊራንስ ከወንጀል ነፃ መሆናችሁ ፕሮሰሱ በጣም ከብዷል። አረብ ሀገር ለመምጣት ብሩ ስንት ነው? እኔ የመጣሁት በ40 ሺህ ብር ነው። አሁንስ 160 ሺህ ብር፣ 100 ሺህ ብር እየተባለ ነው። ቋንቋ የሚችሉት 100 ሺህ ብር እየተባለ ነው። ቋንቋ የማይችሉት 160 ሺህ ብር እየተባለ ነው። አያችሁት አይደለ? ልዩነቱን አያችሁት አይደለ? እዚህ መተሽስ ስራ ሊመችሽም ላይመችሽም ይችላል። እዚህ መተሽስ እንደጠበቅሽው ላይሆን ይችላል። እዚህ አሁን እኔ ቤት መቀየር እየፈለኩ ቤት መቀየር እየፈለኩ ይወርድ ደሞዜ ብትቋረጥ ስላለሁ ስራ ጥቼ ቢሮ ስቀመጥ ብትቋረጥስ? እዚህ ቤት በወር ወራቸውን ሳያሳልፉ ይሰጡኛል። ሌላ ቦታ ብሄድ ወሬን ቢያሳልፉ ስለምን እቁብ ስላለኝ ወሯ ብታልፍብኝስ? የሆነ ሰዓት ሰርቼ ድንገት ቢያሳፍሩኝስ? አያቸው አይደል? ስለዚህ ያ ነገር እንዳይሆን እዚሁ የለመድኩበት ቦታ እየተጎዳሁም ቢሆን በወር ለምትሰጠኝ ደግሞ ስል እሰራለሁ። እየተጎዳሁም ቢሆን ደሞዜ እንዳትቋረጠብኝ። በእርግጥ እልፍ ሲሉ እልፍ ይገኛል። ድሃ ሞኝ ነው ሞቱን ይመኛል ይባላል። እልፍ ስል የተሻለ ነገር እግዚአብሔር አዘጋጅቶ ሊሆን ይችላል። ግን ካዘጋጀን ምክንያት ፈጥሮ ከዚህ ቤት ያውጣኝ ካዘጋጀን እንጂ አሁን እኔ ብዙ ነገር እመኛለሁ። ልቤ ሁለት ነው። የማማክረው ሰው የለኝም። በወጣ በቃ አሁን ኮንትራቴን ጨርሼ በወጣ ከዚህ ቤት የተሻለ ነገር አገኛለሁ። ጓደኞች አሁን የወጡት ፈተና ላይ ናቸው። ስራ እኔስ እንደነሱ ስራ ባጣ እቁብ እየጣልኩ ነው። ልጆቼስ የምልከው ነገር አይቋረጥም ብዬ አስባለሁ። በእርግጥ ታክሲ ገዝቻለሁ፣ ቦታ ገዝቻለሁ። ገባችሁ? እግዚአብሔር ይመስገን በጣም ጠንካራ ስለሆንኩኝ ጥሩ ቦታ ደርሻለሁ። ግን ታክሲዋ ሁሉ ነገር አንዴ ነው እንትን የሚባችው። ታክሲዋና እኔ እቁብ ገብተናል። ገባችሁ? ታክሲዋና እኔ የገባነውን እቁብ ወጥቶልን ቦታ ገዝተናል። ታክሲዎቹ ሁለት ቢሆኑ ሁለቱ ታክሲዎች እቁብ ይጥላሉ። ግን እኔ ሳቆም ታክሲዋን ድንገት ልታቆም ትችላለች። ድንገት ሰርቪስ ልጠይቅ ትችላለች። ድንገት ስራ ሊቆም ይችላል። የኔን ቦታ የሚሸፍን የለም። ታክሲዋ የራሷን ቦታ ነው እንጂ የሚሸፍነው የኔ የህቅማም ቦታ አሸፍንልኝም። ስለዚህ እኔ በወሩ የምከፍለው የበላሁት እቁብ እዳ አለብኝ ማለት ነው። ያንን በማሰብ ቻል አድርጌው እንደ ኮሶ እየመረረኝ ቻል አድርጌው እኖራለሁ። አንድ ቀን የደረሰ የማሳልፈውን ህይወት እነግራቸዋለሁ። አንድ ቀን እዚህ ስሰራ እንደው በቃ ምን አይነት ትዕግስተኛ ነች ትላላችሁ። የማሳልፈውን ህይወት አንድ ቀን እሰራላችኋለሁ። ስለዚህ ለዓላማ እስከሆነ ድረስ ያልፋል። መድኃኒዓለም ያሳልፈዋል። ተስፋ አድርጌ እየሰራው ነው ማለት ነው። እና እህቶቼ ከኛ እኔ ከደረሰብኝ እናንተ ተማሩ። ግድ እናንተ እስከምትቃጠሉ ድረስ አትጠብቁ። ከሰው ተማሩ። ህይወታችሁ ከሰዎች ተማሩ እንጂ የእሳቱ እስከሚያቃጥላችሁ ድረስ ጊዜ አትፍጁ ጊዜ እግዚአብሔርን ማገዶ አትፍጁ። ቶሎ ብላችሁ ብስል በሉ እስኪ። ብዙዎች ይነግሯቸዋል፣ ብዙዎች ያስረዷቸዋል። እኔም ከህይወት ይነግራቸዋለሁ። ሰው የሚያብለጨልጨውን ወርቁን ደብቆ የሚያብለጨልጨውን ብቻ ይነግራቸዋል። ወርቁን ድብቅ ያለግባችሁና የሚያብለጨልጨውን ወርቅ መሰሉን ነገር ሲያሳያችሁ ዝም ብላችሁ አትከተሉ። ሶሻል ሚዲያ ላይ አሁን ይሄንን ሰርተሽ እንደዚህ ታገኛለሽ፣ ይሄንን አድርገሽ እንደዚህ ታገኛለሽ የሚሏችሁን ዝም ብላችሁ አትነዱ። ቆም ብላችሁ አገናዝቡ።
ቆም ብላችሁ ራሳችሁን ተመልከቱ። ሰውን አትዩ፣ ራሳችሁን እዩ። ይሄ ነው የዕለቱ ምክሬ። ጭቅጭቅ ስላበዛባችሁ በጣም ይቅርታ። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ሙሉ ይሁንላችሁ። ሁላችሁንም ወዳችኋለሁ።